ያልተፈጠረ እሴት፣ የተጓደለ ሀሴት። የኢንዱስትሪ አብዮቶችን ለመቀላቀል አስቻይ ሁኔታዎች ሊሟሉ ይገባል። ከነዚህ አስቻይ ሁኔታዎች ውስጥ ዋነኛው መዋቅራዊ ሁኔታ በቂ ወረት፣ በቂ ገበያ፣ የላቀ የሰው ኃይልና የቴክኖሎጂ ፈጠራዎች ናቸው። ከነዚህ በተጨማሪ ወሳኝ ሆኖ የሚጠቀሰው የመሪው ሚናና የአመራር ቁርጠኝነት ነው። ከነዚህ አስቻይ ሁኔታዎች አንጻር የት እንደምንገኝ መመልከት የመጣንበትን መንገድ ለማጤንም ሆነ ያለንበትን ደረጃ ለመገንዘብ ወሳኝ ነው። አስቻይ ሁኔታዎችን በጥልቀት መተንተን ራሱን ችሎ ጥናትና ምርምር የሚጠይቅ ነው። ጥናቱን በየዘርፉ ላሉ ባለሙያዎች ትተን ለዚህ ርዕሰ ጉዳይ ግብአት በተወሰነ ደረጃ ጉዳዩን ማንሳቱ ግን ተገቢ ነው። የመጀመሪያው የኢንዱስትሪ አብዮት ከፈነዳበት ጊዜ አንስቶ እስከ ሶስተኛው አብዮት ድረስ የነበሩትን ወደ 200 ዓመታት ሀገራችን በፊውዳል ስርዓት ስር ነበረች። ከጥቂት እንቅስቃሴዎች በስተቀር ስርዓቱን ለመቀየር የተደረጉ ሙከራዎች እምብዛም ናቸው። የፊውዳል ስርዓት ደግሞ አንዱ መለያው ለውጥን የሚጠላ ቆሞ ቀርነት ነው። የላይኛው ወደብ አባላት ብዝበዛን ማዕከል ያደረገ ከፍተኛ ተጠቃሚነት ያላቸው በመሆኑ በጢሰኛው ጉልበት መኖርን እንጂ ሰርቶ መለወጥን የሚያበረታታ ስርዓት አይደለም። በመሆኑም ነገስታቱ ሀገራቸውን ለመለወጥ የሚያደርጉት ትግል ከፍተኛ ተግዳሮት ይገጥመዋል። የአጼ ቴዎድሮስን፣ የአጼ ምኒልክንና በተወሰነ መልኩም ቢሆን የአጼ ኃይለ ሥላሴን ጥረቶችና የስርዓቱ ተጠቃሚዎች የነበራቸውን ተግዳሮታዊ ምላሽ መመልከት ለዚህ ጥሩ ማስረጃ ይሆናል። ቀጥሎ ሀገር የተረከበው የደርግ መንግስትም የህብረተሰባዊ ሶቪየት ህብረትን የኢንዱስትሪ ልማት ሞዴል አርአያ አድርጎ ነበር የተነሳው። ለሶቪየት ህብረት የሰራው የህብረተሰባዊ የኢንዱስትሪ ምርታ ለሀገራችን ግን ሊሰራ አልቻለም። ለምን የሚለው ጥልቅ ጥናት የሚጠይቅ ጉዳይ ሆኖ መዋቅሩ በሀገራችን የተተገበረበት ሁኔታ ግን አንዱ ምክንያት ነው። በንጉሱ ዘመን የተጀመረው የኢንዱስትሪ እንቅስቃሴ በዚያው መጠን ያልቀጠለበት አንዱ ምክንያት የህብረተሰባዊ ስርዓት ሀብት የማፍራት ገደብ ስላለው ነው። የኢህአዴግ መንግስትም ለኢንዱስትሪ ምቹ እንደሆነ የሚነገርለት ገበያ መር ኢኮኖሚ መዋቅር በቅይጥ ገበያ መር አካሄድ ተገበረው። ነገር ግን በቀላሉ ወደ ኢንዱስትሪ ልማት መቀላቀል አልተቻለውም ነበር። ከንጉሶቹ ዘመን ጀምሮ በደርግ በኢህአዴግ ዘመንና አሁን የኢኮኖሚ መዋቅራችን በተግባር ምን ያህል ልዩነት አለው? ምን ያህልስ ተሻሽሏል? የመዋቅሩ ተዋንያንስ ምን ያህል ባህሪያዊ ለውጥ አላቸው? ምን ያህል ለኢንዱስትሪ ምቹ የሆነ የኢኮኖሚ መዋቅር ባለቤት ሆነናል? ጉልህ ልዩነት አለው ወይ የሚለው በሚገባ ቢመረመር ጥሩ ነው። ሁለተኛው አስቻይ ሁኔታ በቂ ወረት ወይም ካፒታል መኖር ነው። እንግሊዝ በመጀመሪያው አብዮት ወቅት የነበራት መነሻ ወረት ከእርሻ ትርፍ ምርትና ከቀኝ ግዛት የተገኘ ሀብት ነበር። በቀጣይ ለነበሩ አብዮቶችም ከቀደሙት አብዮቶች የሚገኙ ተጨማሪ ሀብቶች እንደ መነሻ አገልግለዋል። የአብዛኞቹ የአውሮፓ ሀገራት ታሪክም ተመሳሳይ ነው። ቀኝ ግዛት ያልነበረባቸው ሀገራት ደግሞ ከእርሻው የተገኘው ትርፍ ምርት ዋነኛ መነሻ ወረት ሆኖ አገልግሏቸዋል። በሀገራችን እርሻ በዚህ ደረጃ ውጤት ያለው ባለመሆኑ ትርፍ ምርት አምርቶ ለኢንዱስትሪ ምስረታ ወረት መሆን አልቻለም። በመሆኑም በአጼ ኃይለ ሥላሴ ዘመን ኢንዱስትሪዎችን ካፒታል ለማሰባሰብ የሞከረው በዋናነት ከውጭ ኢንቨስትመንት ነበር። በውጤቱም የተወሰኑ ባለሀብቶች ፈቃደኛ ሆነው የመጡ ቢሆንም ታላላቅ ኢንዱስትሪዎችን ከመመስረት ይልቅ ለሀገር ውስጥ ፍጆታ የሚውሉ ጥቃቅን የዕለት ተዕለት ቁሶችን በማምረት ላይ አተኩረዋል። ኢንዱስትሪው የውጭ ንግድ አካል ሊሆን ባለመቻሉና የውጭ ምንዛሬ የሚያመጣ ባለመሆኑ የመስፋፋት ሁኔታው እጅግ አዝጋሚ ሆነ። ሌላኛው የካፒታል ምንጭ ብድር ሲሆን በዚህም የተወሰኑ መካከለኛ ደረጃ ኢንዱስትሪዎችን ለማቋቋም ተችሏል። የደርግ መንግስትም ይህ ነው የሚባል ወረት ከቀደመው መንግስት አልተቀበለም። የእርሻውም ሁኔታ ያን ያክል ምርታ አላሳየም። ይከተል በነበረው የህብረተሰባዊነት ርዕዮተ ዓለም ምክንያትም መንግስት ብቸኛ የኢንዱስትሪ ምስረታ ባለቤት ሆነ። የጦር ፋብሪካዎችን ለመትከል ብድር ዋነኛው የወረት ምንጭ ነበር። ከቀደመው መንግስት ወረት በማግኘት ረገድ የኢህአዴግም ታሪክ ከደርግ የተለየ አይደለም። ይሁንና ኢህአዴግ አንዳንድ መሰረተ ልማቶችን ለመተግበር ህዝብን ማንቀሳቀስ ችሏል። የኢንዱስትሪ ዞኖችን ለውጭ ኢንቨስተሮች ክፍት አደረገ። ምርቱን በሀገር ውስጥ ገበያ እንዲሸጥ ሳይሆን የውጭ ንግድን ለማሳደግ እንዲውል ሆነ። በዚህም የኢንዱስትሪ ዞኖችን ለማስፋፋት ሞክሯል። ይህም የኢንዱስትሪው ዘርፍ ለአጠቃላይ ኢኮኖሚው ያለው ግብአትነት በመጠኑ እንዲያድግ ረድቶታል። ይሁንና አሁንም ከእርሻና ከማዕድን ግብአት ወስዶ ለኢንዱስትሪ የማዋል አቅም ላይ አልደረስንም። በተጨማሪም ንጉሱ የተቸገሩበት የካፒታል እጥረት ደርግንም ኢህአዴግንም ለውጡንም ፈትኗቸዋል። ለዚህ መፍትሄ ሲባል በተመረጠው መንግስት ምክንያት ሀገራችን በተለያዩ ዕዳዎች ጫና ስር ትገኛለች። በሌላ በኩል ተጨማሪ የሀብት ምንጭ እንዲሆኑ ታስበው በተለያየ ጊዜ በርካታ የልማት ድርጅቶች ተደራጅተዋል። ከነዚህ የልማት ድርጅቶች መካከል በጥሩ የስኬት ጎዳና ላይ የሚገኙ አሉ። ከነዚህ ተቋማት የሚገኘው ገቢም በተወሰነ መልኩ ሌሎች ኢንዱስትሪዎችን ለማቋቋምና ለመደገፍ ይውላል። ይሁንና
የአብዛኞቹ ገቢ ራሳቸውን ከማስፋፋት አልፎ ለሌሎች የመትረፍ እድሉ እጅግ አነስተኛ ነው። ኢንዱስትሪን ከማስፋፋት አንጻር አዳዲስ ኢንዱስትሪዎችን ለማቋቋም የሚውልም ትርፍ የላቸውም። እንደውም አንዳንዶቹ በድጎማ የሚኖሩ ነበሩ። በመሆኑም የሀገራችን የኢንዱስትሪ ልማት ጉዞ አማራጭ ካፒታል የማግኘት ፈተና አሁን መልሶ ገጥሞታል። በኢንዱስትሪያዊነት ጉዟችን ካፒታል የማግኘት አማራጮች ምን ያህል በየዘመናቱ ተሻሽለዋል? እርሻችን ሀገርን ከግብርና ወደ ኢንዱስትሪ ለማሸጋገር የሚጠበቅበትን ሂደት መወጣት ለምን አቃተው? ከብድር አዙሪት መውጣት ያልቻልነው ለምንድን ነው? የልማት ድርጅቶቻችን ሌሎችን በብቃት መደገፍ ለምን ተሳናቸው? በአጠቃላይስ ከዘመን ዘመን ያለን እምርታ ምን ያህል ነው የሚለውን መገምገምና ቁልፍ ችግሩን ማወቅ ለነገ ጉዟችን ወሳኝ ነው። ሶስተኛው አስቻይ ሁኔታ ገበያ ነው። በመጀመሪያው የኢንዱስትሪ አብዮት እንግሊዝ በከፍተኛ ደረጃ ተቀባይነትና ተፈላጊነት ያላቸው ምርቶችን ከሀገር ውስጥ ገበያ አልፎ በውጭ ሀገር ገበያ ላይ መሸጥ ችላ ነበር። በተለይም የቀኝ ግዛቶቿ ለዚህ ዓለም አቀፍ ንግድ ዋነኛ ማዕከላት ነበሩ። በአንድ በኩል ጥሬ ዕቃ ከነዚህ ቀኝ ግዛት ሀገሮች ይጫናል፣ በሌላ በኩል ደግሞ ምርቱ ተመርቶ በእነዚህ ሀገራት ይሸጣል። ጥሬ ዕቃ በነፃ መጓዝ በራሱ የሀብት ምንጭ ቢሆንላቸውም ጥሬ ዕቃውን ወደ ምርትነት ቀይሮ ለገበያ ማቅረብ ደግሞ ሌላ ከፍተኛ ገቢ ነው። በመሆኑም እንግሊዝ በዓለም አቀፍ ገበያው ከፍተኛ ተዋናይ መሆኗ ለኢንዱስትሪዋ በከፍተኛ ደረጃ መስፋፋት ወሳኝ ነበር። በሀገራችን ንግድ ዘለግ ያለ ዕድሜ ያስቆጠረ ዘርፍ ነው። ሀገር አቋራጭ የንግድ ጓደኝነት የቅርብ ጊዜ ታሪካችን አይደለም። ይሁንና የውጭ ንግዳችን መሰረቱ ጥሬ ዕቃና መጠነኛ እሴት የተጨመረባቸው ምርቶች ናቸው። በመሆኑም በቂ ሀብትን ወደ ሀገራችን በማምጣት ረገድ እዚህ ግባ የሚባል ውጤት አልነበረውም። በዘመናዊ ንግድ ደረጃ የውጭ ንግድ የጀመርነው በአጼ ኃይለ ሥላሴ ዘመን ነው። ይህም ንግድ በጥሬ ዕቃዎችና አነስተኛ እሴት በተጨመረባቸው ምርቶች ላይ ትኩረት ያደረገ ነበር። ውጤቱም ብዙም አመርቂ አልነበረም። የዓለም አቀፉን የገበያ እድልም ተጠቅመንበታል የሚያስብል አይደለም። የደርግ መንግስት ይህንኑ የውጭ ንግድ አካሄድ አልቀየረውም። ጥሬ ዕቃዎችንና ጥቂት የእርሻ ምርቶች በተለየ ትኩረት ለውጭ ገበያ ሲያቀርብ ቆይቷል። በውጭ ንግድ በተወሰነ መልኩም ቢሆን የኢንዱስትሪ ውጤቶችን ማካተት የጀመረው የኢህአዴግ መንግስት ነው። በዚህ ወቅትም መጠኑ እዚህ ግባ የሚባል አይደለም። ስለዚህ ገበያን ከመፍጠር ከመጠቀምና ከማስፋት አንጻር በዘመናት ውስጥ የፈጠርነው ልዩነት ምን ያህል ነው? ከባህላዊት ኢትዮጵያ እስከ ዘመናዊት፣ ከነገስታቱ ዘመን እስከ ህብረተሰባዊነትና ገበያ መር ዘመን የዓለም አቀፍ ገበያ ተሳታፊነታችን ማነቆች የትኞቹ ናቸው? በመሰረታዊነት መለወጥ ያልቻለው ስለምንድን ነው? አራተኛው አስቻይ ሁኔታ የላቀ የሰው ኃይል ነው። የኢንዱስትሪ አብዮቶች ሁሉ ከአብዮቱ ጋር የሚሄድ የላቀ የሰው ኃይል ይፈልጋሉ። ይህ የሰው ኃይል በትምህርትና ስልጠና ተቋማት ወይም በስራ ላይ ስልጠናዎች የሚገኝ የሰው ኃይል ነው። የኢንዱስትሪ አብዮቶችን በማምጣትም ሆነ በማስቀጠል የሰለጠነና የበቃ የሰው ኃይል ሚና እስካሁን አይተኬ ነው። በሰው እጅ ብቻ ከሚሰራበት ዘመን ወደ ማሽን ሲሸጋገር የማሽን ዕውቀትና ክህሎት ያላቸው ሰራተኞች በብዛት መገኘታቸው የግድ አስፈላጊ ነበር። የትምህርትና የስልጠና ተቋማትም እነዚህን ተፈላጊ ብቃቶች ወደ ማምረት ገብተዋል። አራተኛው የኢንዱስትሪ አብዮት ሮቦቲክን፣ አውቶሜሽንን እና ዲጂታል ቴክኖሎጂን ይዞ ሲመጣ በእነዚህ ዘርፎች እጅግ የሰለጠነ የሰው ኃይል አስፈልጓል። የሚቀጠረውን የሰው ብዛት ቢቀንሰውም የሚያስፈልገውን የሰው ኃይል ክህሎትና እውቀት ግን እጅግ ጨምሮታል። ከአራተኛው የኢንዱስትሪ አብዮት በኋላ ለስራዎች ራስን ማብቃት እጅግ አስፈላጊ ችሎታ ሆኗል። ይህ ማለት ለአንድ ሙያ የሚኖር ቴክኒካዊ ክህሎት ብቻ ሳይሆን ተለዋዋጭ የሆነውን የስራ አካባቢ በፍጥነት መልመድ፣ በየጊዜው ዕውቀትንና ክህሎትን በፍጥነት ማሻሻል፣ ራስን የማስተማርና አዳዲስ ክህሎቶችን በየጊዜው ለምዶ ባለብዙ ክህሎቶች መሆን የአንድ ተፈላጊ ባለሙያ መለኪያዎች መሆን ጀምረዋል ማለት ነው። በሀገራችንም አሁን ዓለም ከደረሰበት የኢንዱስትሪ አብዮት ጋር የሚሄድ የሰለጠነ የሰው ኃይል ማምረት አለብን። ይህ የሰለጠነ የሰው ኃይል በአንድ በኩል አዳዲስ ነገሮችን የሚፈጥር ነው። በሌላ በኩል የተፈጠሩ አዳዲስ ቴክኖሎጂዎችን አውቆ ለምዶና ሰልጥኖ መምራትና ማንቀሳቀስ የሚችል መሆን አለበት። አምስተኛው አስቻይ ሁኔታ የቴክኖሎጂ ፈጠራ ነው። የኢንዱስትሪ አብዮቶች ሁሉ ዋነኛ አንቀሳቃሽ ኃይልና የለውጥ መሰረት ፈጠራ ነው። ፈጠራ የተለያዩ ደረጃዎች ቢኖሩትም ከውስብስብነት ደረጃው ይልቅ ወቅታዊ መሆኑ የበለጠ ውጤታማነትንና ለውጥን ያስከትላል። በኢንዱስትሪ አብዮቶች ውስጥ ፈጠራ የኢንዱስትሪ የህልውና ጉዳይ ነው። ፈጠራ የማይቋረጥና አንዱ በአንዱ ላይ እየተንተራሰ የሚቀጣጠል ፍኖት ነው። ዓለማችን ብዙ የፈጠራ ባለቤቶች አሏት። ከኢንዱስትሪ አብዮት ጋር በተያያዘ አብዛኛው ፈጠራ በምዕራቡ ዓለም የበላይነት የተያዘ ነው። አሁን የምስራቁ ዓለም በተወሰነ
መልኩ እየተከተለ ይገኛል። ይሁንና የቅርብ ጊዜ ፈጠራ ስራዎችን እንኳን ብንመለከት የምዕራቡ ዓለም በመሪነቱ እንደቀጠለ መሆኑን ማሳያ ናቸው። ወደ ሀገራችን ስንመለስ የብዙ ምዕተ ዓመታት ታሪክ ባለቤት ብንሆንም በዓለም የቴክኖሎጂ ፈጠራ መድረክ ላይ ይህ ነው የሚባል ሚና አልነበረንም። ያ ብቻ ሳይሆን በሌሎች ሀገሮች ልምምድ ውስጥ እንደምናየው የዓለምን የፈጠራ ውጤቶች ወደ ራሳችን ነባራዊ ሁኔታ በማዛመድና በማላመድ የመጓዝ ተሞክሯችን እዚህ ግባ የሚባል አይደለም። ለዚህም ከነገስታቱ ጊዜ አንስቶ ቴክኖሎጂዎችን ከመጠቀም ባለፈ በሀገር ውስጥ ከማምረት አኳያ የተጓዝነው ርቀት ብዙም አለመሆኑን ማሳያ ነው። እስካሁንም ሀገራችን በፈጠራ ለዓለም ያበረከተችውና በማምረትም ገቢ የምታገኝበት ልዩ ቴክኖሎጂ ባለቤት አይደለችም። በመልስ ምህንድስና ሪቨርስ ኢንጂነሪንግ እንኳን ወደ ምርት የተሸጋገረ የቴክኖሎጂ ውጤትም እንብዛም ነው። ስለዚህ ሀገራችን በቴክኖሎጂ ፈጠራ ውስጥ ይህ ነው የሚባል ተሳትፎ የሌላት ለምንድን ነው? ይህ ቴክኖሎጂ ባለቤትነት ጉዳይ ከዘመን ዘመን ምን ያህል መሻሻል አለው? በትክክለኛው መንገድ ላይ የተጓዘን ስለመምጣታችን ማሳያዎች አሉ ወይንስ መንገድ ስተናል? ልጆቻችን አቅም ሳያንሳቸው ሀገራቸውን የሚለውጥ ፈጠራ ባለቤት መሆን ለምን ተሳናቸው የሚለው ሊመረመር ይገባል። በአጠቃላይ ስናየው ሀገራችን በተጓዘችበት የኢኮኖሚ ሂደት ውስጥ ከመዋቅር ጀምሮ እስከ ወረት ገበያና ቴክኖሎጂ ድረስ ያላት ምርታ እጅግ አነስተኛ ነው። የኢንዱስትሪ አብዮት ለመጀመር መነሻ ፍላጎት ካሳዩት አጼ ቴዎድሮስ ጀምረን በተጓዝነው መንገድ ከኋላ ተነስተው ከስልጣኔ ማማ ላይ የደረሱ ሀገሮችን ስንመለከት ብዙ መሰረታዊ ጥያቄዎችን የሚያስነሳ ነው። ብዙ ቁጭትንም ይፈጥራል። በዚህ ረገድ የትውልድ የተረከባት ሀገር እንደ አባቶቻችን አሁንም በበሬና በገበሬ ትከሻ በሚከወን ኋላ ቀር እርሻ የምትተዳደር ናት። ኢትዮጵያ ዛሬም ግብርናና የተፈጥሮ ሀብት የኢኮኖሚና የፖለቲካ መሰረቷ የሆነ ሀገር ናት። ከፊውዳሉ ዘመን ብዙም ባልተለየ ሁኔታ መሬት የሁሉ ነገር መጠንጠኛ ሆኖ እስካሁን ዘልቋል። ግብርናው ከራሱ አልፎ ለኢንዱስትሪ የሚሆን ወረት እንዲያካብት የሚያበቃ ስራ መስራት አልተቻለም። በዚህ የተነሳ ሀገራችን በዝቅተኛ ደረጃ ያለው የሙከራ የኢንዱስትሪ ጉዞ እንኳን ብድርን የተንተራሰ ባለ ብዙ ዕዳ ሀገር ሆናለች። በዓለም ገበያና በቴክኖሎጂ ፈጠራ ተሳትፏም እዚህ ገባ የሚባል ደረጃ የሌላት ሀገር ናት። በጥቅሉም ለሀገር ሙሉ እድገት መሰረት ለሆነው የኢንዱስትሪ ልማት መነሻ የሚሆኑ ጉዳዮች በእንጭጭ ደረጃ የሚገኙባትን ሀገር ይህ ትውልድ ተረክቧል። ግብርናው ባለበት እየረገጠ ነው። የኢንዱስትሪው አለማደግ በድህነትና ኋላ ቀርነት ውስጥ የሚዳክር ማህበረሰብን ፈጥሯል። የህዝባችንን መሰረታዊ ፍላጎት እንኳን ማሟላት አልቻለም። ኋላ መቅረት አንዱ መገለጫው የህዝብን ምቾትና ደህንነት ለማረጋገጥ መሟላት የሚገባቸው ሀብቶች በሚገባ አለመሟላት ነው። እያደገ ከሚመጣው የህዝብ ፍላጎትና ተለዋዋጭ ከሆነው አካባቢ የተነሳ በየጊዜው የሚፈጠሩ ስጋቶችና ችግሮችን፣ እድሎችና አቅሞችን ተጠቅሞ ለመመከት በብቃት አልተሰራም። የህዝብን ደህንነትና ፍላጎት ለማርካት የሚያስችል በቂ አቅምና ሀብት ለማዳበርም አልተቻለም። ስጋትና አደጋ በየጊዜው የሚለዋወጡ ነገሮች ናቸው። በመሆኑም የህዝብን ደህንነት ለማረጋገጥ የሚያስችሉ ሀብቶችና አቅሞች በዚህ ልክ መለዋወጥ ይኖርባቸዋል። የማረጋገጥ ስራው የማይቋረጥ ዳሰሳ፣ ማሰላሰልና መፍትሄ ማበጀትን ይጠይቃል። ለዚህም ነው ከፍ ያለ የብልጽግና ደረጃ ላይ የሚገኙ ሀገራት በየጊዜው ተጨማሪና አዳዲስ ሀብቶችን ለማምጣት የሚያስችል ጥረት የሚያደርጉት። በትጋታቸውም በየጊዜው የሚፈጠሩ አዳዲስ ስጋቶችን አደጋዎችን ለመመከት የሚያስችል ሀብትና አቅም ያፈራሉ። ኋላ ቀርነት የሚለካው ሀገራት በትጋታቸው በሚያፈሩት ሀብትና አቅም ህዝባቸውንም ከችግርና ከስጋት በማዳናቸው መጠን ነው። የፈጠርነው ሀብት ካለብን ችግርና ስጋት አንጻር ሲመዘን የብልጽግናችንን ደረጃ ያሳየናል። ከኋላ የቀሩ ሀገራት የፈጠሩት ሀብት አነስተኛ፣ ያሉባቸው የቤት ስራዎችም ተደራራቢ፣ የተከማቹና ስር የሰደዱ ናቸው። በአንጻሩ ከፊት የቀደሙ ሀገራት ያለባቸው ችግር ካከማቹት ሀብት አንጻር አነስተኛ ነው። ይህንን የህዝባቸውን ምቾትና ደህንነት ከማስጠበቅ አንጻር አንዳንድ ሀገራት ከዛሬ ተሻግረው የሩቁን ያሰላሉ። ለዚህም ከብዙ ዓመታት በኋላ ሊከሰት የሚችል አደጋና ስጋትን መመከት የሚያስችል አቅምና ሀብት ፈጥረዋል። ለምሳሌ የመካከለኛው ምስራቅ ሀገራት የኢኮኖሚ መሰረታቸውን ከነዳጅ ጥገኝነት ወደ አገልግሎትና ወደ ሌሎች ዘርፎች በማስፋፋት ችግርንና ስጋትን የሚቋቋም ኢኮኖሚ እየገነቡ ነው። ሌሎች ሀገራት ደግሞ ከምድር አልፈው በጠፈር ውስጥ ያለውን እምቅ ሀብት ለመጠቀም የሚያስችል ሀብትና አቅም እየገነቡ ነው። በአንጻሩ ደግሞ ኋላ የቀሩ ሀገራት የትናንት የቤት ስራቸውን በአግባቡ ባለማጠናቀቃቸውና ዛሬ ላይ የሚያስፈልገውንም ሀብት ባለመፍጠራቸው ከጊዜ ኋላ ይዳክራሉ። ሀገራችን በተፈጥሮ ቁሳዊ ሀብት
የበለጸገች እንደመሆኗ መጠን የብልጽግና መንገዷ የተፈጥሮ ሀብት እጥረት ካለባቸው ሀገራት በተሻለ ሊፋጠን ይገባ ነበር። ይሁንና ባሳለፍናቸው ዘመናት በእነዚህ የተፈጥሮ ሀብቶቻችን ተመርኩዘን ወደፊት በመጓዝ ለልጅ ልጆቻችን ወረት መተው አልቻልንም። የተገኙትንም አጋጣሚዎች ሁሉ ስናባክን ኖረናል። ዛሬ ጥቂት የማይባለው ህዝባችን ኑሮ ከድህነት ወለል በታች ነው። በቀን ገቢው መሰረታዊ ፍላጎቶቹን ሊያሟላ ቀርቶ ቁርስ በልቶ ምሳ ለመድገም ይፈተናል። የሚቀይረው ልብስ ያጥረዋል፣ የሚኖርበት ቤት ይቸግረዋል። ከቁሳዊ ሀብቶች በተጨማሪ የማይዳሰሱ ሀብቶች ለሀገር እድገት ያላቸው አስተዋጽኦ ከፍተኛ ነው። አንዳንዶቹ የማይዳሰሱ ሀብቶች ከቁሳዊ ሀብቶችን በላይ ለሀገር ብልጽግና ወሳኝ እሴቶች ናቸው። ከነዚህ እሴቶች መካከል አንዱ የዳበረ ሰብአዊ ሀብት ነው። ተመሳሳይ የመልማት አቅምና እምቅ ሀብት ያላቸው ሀገራት ለሰው ሀብት ልማት በሚሰጡት ትኩረት ልዩነት ምክንያት የተለያየ የብልጽግና ደረጃ ላይ ሊገኙ ይችላሉ። ብቃት፣ እውቀትና ተሰጥኦ ያለው የሰው ሀብት ለብልጽግና መረጋገጥ ቁልፍ ጉዳይ ነው። ብልጽግና መፍጠር የሚችል እውቀትና ተሰጥኦ ከፍ ያለ ህዝብ ውጤት ነው። ለዚህ ጥሩ ማሳያ የሚሆነው ጀርመን ሁለተኛው የዓለም ጦርነት ከፈጠረባት ከፍተኛ ውድመት በኋላ በአጭር ጊዜ ውስጥ መገንባት የቻለችው አስገራሚ ኢኮኖሚ ነው። ጀርመን ከጦርነቱ በፊት በከፍተኛ ደረጃ የተማረና በክህሎት የዳበረ የሰው ሀብት ነበራት። ከዚህ ሁሉ ውድመት በኋላም የሰው ሀብቷን በከፍተኛ ደረጃ መገንባቷን አጠናክራ ቀጠለች። በዚህም ምክንያት በአጭር ጊዜ በዓለም ተወዳዳሪ የሆነ በፈጠራውና ባይበገሬነቱ የሚታወቅ ኢኮኖሚን ለመገንባት ችላለች። መለስ ብለን ብናየው ወደ ኋላ በቀሩና በበለጸጉ ሀገራት መካከል ዛሬ ለተፈጠረው ከፍተኛ ልዩነት ዋና ምክንያቱ የብልጽግና መሰረት የሆነውን የሰለጠነ የሰው ሀብት የማፍራት ጉዳይ ነው። በእውቀትና በክህሎት የዳበረ የሰው ኃይል እንኳን ለብልጽግና ምቹ ሁኔታ ባለበት ሁኔታ ቀርቶ ማንሰራራት ከሚያስቸግርበት ሁኔታም ብልጽግናን ይወልዳል። ሀገራችንን ጨምሮ አብዛኞቹ ብልጽግና የራቃቸው ሀገራት ያላቸው የዳበረ የሰው ሀብት እጅግ አነስተኛ ነው። የማዳበር ሂደቱም ብዙ ፈተናዎች ያሉበትና እጅጉን አዝጋሚ ነው። በሀገራችን ዘመናዊ ትምህርት ከተጀመረበት ጊዜ አንስቶ እስካሁን ድረስ ማሳካት የቻልነው የትምህርት ተደራሽነት መጠንና ጥራት በጣም አነስተኛ ነው። ችግሩን ለማጤንና ከስር መሰረቱ ለመፍታት የሄድነው ርቀትም እዚህ ግባ የሚባል አይደለም። ለብልጽግና መሰረት ነው ለምንለው የሰው ሀብት ልማት የተጋ ነው። ይህንን ያክል ከሆነ በሌሎች ዘርፎች ያለንን ትጋትና በውጤቱም የሚኖረውን ውጥንቅጥ ከዚህ መረዳት ይቻላል። ስለዚህ የትምህርት ስርዓታችን መሻገር ያቃተው መሰረታዊ ተግዳሮቶች የትኞቹ ናቸው? በውጤቱስ ዋነኛ ተጠቂው ማን ነው? ከመስራት ይልቅ በአቋራጭ መክበር የሚመርጥ የተማረ የሰው ኃይላችን ምን ያህል ነው? በተሳሳተ የሕክምና አሰጣጥ ምክንያት እያጣን ያለነው ዜጋ ምን ያህል ነው? በየጊዜ በፍርድ መጓደል የሚያለቅሱ እናቶችና አቅመ ደካሞች ስንት ናቸው? በክህሎትና በጥራት ማነስ እየተጎዳ ያለው መሰረተ ልማትና እያጣን ያለነው ሀብት ምን ያህል ነው? አንድ ሰውስ በቀን መስራትና ማምረት ያለበትን ያህል እየሰራና እያመረተ ነው ወይ? ምርምርና መፍትሄ የሚፈልጉ ጉዳዮቻችን ናቸው። በአጠቃላይ አእላፍ ዘመናትን የተሻገርን ብዙ መንግስታትን ያፈራረቅን የብዙ ታሪክና ባህል ባለቤቶች እንዲሁም ብዙ ተፈጥሯዊ ሀብት ያለን ብንሆንም ድህነትን አሸንፈን ለህዝባችን ሀሴትን ከማጎናጸፍ አኳያ ብዙ ይቀረናል። መንገዳችንም በብዙ እንቅፋቶች የተሞላ ነው። አላላውስ ባሉ እንቆቅልሾች ውስጥ የምንዳክር ሆነናል። ዓለም በኢንዱስትሪ ብዙ ርቀት ሲጓዝ አንዳንድ ሀገሮችም ከኋላችን ተነስተው ከብልጽግና ማማ ላይ ሲደርሱ የኛ ጉዞ ባለህበት እርገጥ ሆኗል። ከትናንት በስቲያም ትናንትም ዛሬም በአንድ አይነት ችግር ውስጥ የምንዋልል ሆነናል። የአንደኛው መንግስት ተግዳሮት ለሌሎቹ ይተላለፋል እንጂ በዚያው ዘመን እልባት አያገኝም። ነገስታቱ የተቸገሩበትን ደርግም ኢህአዴግም ዛሬም እኛ እንቸገርበታለን። በዚህም የተነሳ ይህ ነው የሚባል ሀብት ያላካበትን ሀብትንም ያልፈጠርን ለህዝባችንም ሀሴት ማጎናጸፍ የተሳነን ልጆቻችን በሰቀቀን እንዲኖሩ የፈረድነን የዕለት ጉርሱን ማሟላት የማይችለውና ከድህነት ወለል በታች የሚኖረው የህዝባችን ቁጥር አሁንም ብዙ ነው። የዜጎች የነፍስ ወከፍ ገቢ በጣም ዝቅተኛ ደረጃ ላይ ይገኛል።